መድፈኞቹ አርሰናሎች ለአራት ዋንጫ የሚያደርጉት ጉዞ እጅግ በአማረ መልኩ ቀጥሏል። ዛሬም እጅግ ተጠባቂ በነበረው ጨዋታ መድፈኞቹ ጉልበታቸውን ብዙም ሳያባክኑ እጅግ ወሳኝ ድል በማስመዝገብ ቀጣይ ዙር መቀላቀል ችለዋል። በነገራችን ላይ አርሰናል ዘንድሮ በእንግሊዝ ፕሪሚየር ሊግ ታሪክ ተሰርቶ የማያውቀውን ታሪክ ለመስራት ከጫፍ እየደረሰ ነው የሚገኘው። በዛሬው ጨዋታ በጣም መነቀፍ ያለባቸው ተጫዋቾች አሉ፣ የተጎዱ ተጫዋቾች አሉ፣ እንደዚሁም ደግሞ መደነቅ ጭምር ያለባቸው ተጫዋቾችም አሉ። በነገራችን ላይ አርሰናል በዛሬው ጨዋታ አዳዲስ ሪከርዶችን ጭምር ሰብሯል። በፕሪሚየር ሊጉም የመጀመሪያው ቀዳሚ ቡድን ሆኗል። እነሱን እስኪ በአማረ መልኩ እንደተለመደው ወደ እናንተ ላደርሳችሁ። መድፈኞቹ በኤፍኤ ካፕ እንግዲህ 16 ውስጥ እጅግ ተጠባቂ የነበረውን ጨዋታ ማንስፊልድ ታውንን 2-1 በሆነ ውጤት እንግዲህ ድል በማድረግ ቀጣዩን ዙር መቀላቀል ችለዋል። 8 ውስጥ ገብተዋል ማለት ነው። በዚህም አርሰናሎች እንግዲህ ለአራት ዋንጫ የሚያደርጉት ጉዞ እጅግ ተጠናክሮ ቀጥሏል ማለት ነው። ምክንያቱም አርሰናል አሁን በፕሪሚየር ሊጉ በ7 ነጥብ ርቀት እየመራ የሚገኝ ቡድን ነው። በሻምፒዮንስ ሊጉ ቀጣይ ሮብ 16 ውስጥ ባየር ሊቨርኩሰንን ይገጥማል። እንደዚሁም ደግሞ በካራቦ ካፕ ፍጻሜ የደረሰ ቡድን ነው። ዛሬ ደግሞ በኤፍኤ ካፕ ሩብ ፍጻሜ ወይም ደግሞ 8 ውስጥ መግባት ችሏል። ትላንትና ምሽት ሊቨርፑል ገብቶ ነበር። ዛሬ ደግሞ አርሰናል 8 ውስጥ መግባት ችሏል። የኤፍኤ ካፕንም እንግዲህ ቅድመ ግምት ያነሳሉ ተብሎ ግምት ከተሰጣቸው ቡድኖች መካከል አርሰናል የመጀመሪያውና ቀዳሚው ቡድን ነው። መድፈኞቹ በዛሬው ጨዋታ እንግዲህ አሰልጣኝ ሚኬል አርቴታ በርካታ ተጫዋቾችን እረፍት መስጠታቸው በጣም በበጎ መልኩ የሚነሳ ነው። በዛሬው ጨዋታ ዴቪድ ራያ፣ ጋብርኤል ማጋሌሽ፣ ዊሊያም ሳሊባ፣ ዴክላን ራይስ ቀጥታ እንግዲህ እረፍት የተሰጣቸውና ሮብ ለሻምፒዮንስ ሊጉ ፈተና ዝግጁ እንዲሆኑ በያሉበት ፈታ ያሉ ጊዜያቸውን እንዲያሳልፉ ከአርቴታ የእረፍት ፍቃድ የተሰጣቸው ተጫዋቾች ናቸው። በተለይ ማጋሌሽ፣ ዙቤሜንዲም እረፍት ተሰጥቶት ነበር። ራይስ፣ እነዚህ በደንብ ማረፍ ያለባቸው ተጫዋቾች ናቸው። በተለይ ዙቤሜንዲና ዴክላን ራይስ እንደምታውቁት ባለፉት ጨዋታዎች በጣም ብዙ ጨዋታዎችን አድርገው በከፍተኛ ድካም ውስጥ ይገኙ እንደነበረ ይታወቃል። ሁለቱም የመሃል ተጫዋቾች እረፍት ተሰጥቷቸው እንግዲህ ለቀጣይ ሮብ ሻምፒዮንስ ሊግ ዝግጁ እንዲሆኑ ታስቦ ነው አርቴታ እረፍት የሰጧቸው። በዛሬው ጨዋታ በጣም መደነቅ ያለበት አንድ ተጫዋች አለ። ማክስ ዶማን እንግዲህ ከጉዳት መልስ ለአርሰናል ግልጋሎት መስጠት ችሏል። ምን አይነት አስደናቂ ተጫዋች ነው! በነገራችን ላይ በመጀመሪያው አጋማሽ ማክስ ዶማን ከማንም ተጫዋች በላይ 5 ዱዌሎችን በማሸነፍ የ1 ለ1 ግንኙነቶችን በማሸነፍ አንደኛው ተጫዋች ነው። እንደዚሁም ደግሞ 3 ድሪብሎችን በማድረግም ቀዳሚው ተጫዋች ነው። 7 ኳሶችን ሪከቨር በማድረግ ሁለተኛው ተጫዋች ነው። እንደዚሁም ደግሞ በተቃራኒ ሳጥን ውስጥ 10 ጊዜ ኳስ በመንካት የመጀመሪያው ተጫዋች መሆን ችሏል። ግብ ለማስቆጠርም ከጫፍ ደርሶ ነው ለጥቂት እንግዲህ ያመለጠው ማለት ነው ማክስ ዶማን። ታዲያ ሌላኛው ደግሞ ሳልመን የ16 ዓመቱ ታዳጊም በተከላካይ ስፍራ ቋሚ ሆኖ ገብቶ ነበረ። በነገራችን ላይ አርሰናል ላይ የተቆጠረችው አንዷ ግብ በዚህ ሳልመን በተባለው ታዳጊ ተጫዋች ወደኋላ መልሳለሁ ሲል እንግዲህ በተሳሳተው መልኩ ነው የማንስፊልዱ ተጫዋች ኢቫንስ ግቧን ያስቆጠራት። ታዲያ አርሰናል በአንድ ጨዋታ ላይ 2 የ16 ዓመት ታዳጊ ተጫዋቾችን በማሰለፍ የመጀመሪያው የእንግሊዝ ፕሪሚየር ሊግ ቡድን መሆን ችሏል። የትኛውም የእንግሊዝ ፕሪሚየር ሊግ ቡድን በየትኛውም ጨዋታ ላይ 2 የ16 ዓመት ታዳጊ ተጫዋቾችን ቋሚ አድርጎ ጀምሮ ያውቅም። አርቴታ ግን በዛሬው ጨዋታ ይህንን ማድረጋቸው አርሰናል 2 የ16 ዓመት ታዳጊዎችን በታሪክ ቋሚ አድርጎ ያሰለፈ የመጀመሪያው ቡድን እንዲሆን አስችሎታል ማለት ነው። በዛሬው ጨዋታ እንግዲህ በአርሰናል በኩል 2 ተጫዋቾች ትንሽ አጠራጣሪ ጉዳት ገጥሟቸዋል። በተለይ የትሮሳርድ ጉዳት እጅግ በጣም አሳሳቢ ነው። ምክንያቱም በትሮሳርድ በኩል እኔ ጋብርኤል ማርቲኔሊ በጭራሽ በአርሰናል ማሊያ ባይታይ ብዬ ከማስባቸው ተጫዋቾች ውስጥ አንዱ ነው። በተደጋጋሚ ተናግሬያለሁ። በዛሬውም ጨዋታ አይታችሁ ከሆነ ጋብርኤል ማርቲኔሊ ምን ያህል እንደደከመ ለማንስፊልድ ታውን እንኳን ኳስ በስነስርዓት ማቀበል ሲያቅተው፣ በርካታ ኳሶችን ሲቀማ፣ ግቦችን ማስቆጠር ሲያቅተው፣ በቀላሉ አሲስት ማድረግ የሚችላቸውን ኳሶች ጭምር ሲያባክን እንደነበረ በሚገባ ተመልክታችኋል ብዬ አስባለሁ። ታዲያ ሊያንድሮ ትሮሳርድ የሚጎዳ ከሆነ በዛ በኩል ማርቲኔሊ ቋሚ መሆን ይጀምራል። ያ ደግሞ ለአርሰናል ጥሩ ነው ብዬ እኔ በግሌ አላስብም ማለት ነው። ስለዚህ የትሮሳርድ ጉዳት ከባድ ባይሆን ለአርሰናሎች በጣም ጥሩ ነው። ምክንያቱም አሁን ጊዜው እጅግ በጣም
ወሳኝ ሰዓት ነው። ለዋንጫ ጫፍ የተደረሰበት ሰዓት ነው። ስለዚህ ሊያንድሮ ትሮሳርድ በጣም የሚያስፈልግበት ጊዜ ነው። ማርቲኔሊን በዛ ቦታ 90 ደቂቃ ማጫወት በፍጹም ሊታሰብ የማይችል ጉዳይ ስለሆነ የትሮሳርድ ጉዳት እንግዲህ ምንድን ነው የሚለውን ያው ነገ ነው የምንሰማው። ነገር ግን ሊያንድሮ ትሮሳርድ ጉዳት ገጥሞት በፔሮ ሂንካፔ ተቀይሮ ወጥቷል ማለት ነው። ሌላኛው ደግሞ በጉዳት ምክንያት የወጣው እሱ እንኳን የተለመደ ነው በዘንድሮ የውድድር ዓመት። እንደዚሁም ባለፈው የውድድር ዓመትም እናስታውሳለን ሪካርዶ ካላፊዮሪ በጣም በጉዳት የሚታማ ተጫዋች ነው። በቀላል ንክኪዎች በጉዳት ምክንያት ከሜዳ የሚርቅ ተጫዋች ነው። በዘንድሮ የውድድር ዓመትም እንግዲህ መጀመሪያ ላይ ጥሩ ጊዜ ካሳለፈ በኋላ አንዴ ተጎዳ። ከዛ በኋላ ግን በተደጋጋሚ ጉዳት እያስተናገደ ከሜዳ እየራቀ የሚገኝ ተጫዋች ነው። ፔሮ ሂንካፔም በሪካርዶ ካላፊዮሪ በኩል የሚገባና ጥሩ ግልጋሎት እየሰጠ ስለሆነ ያን ያህል የሪካርዶ ካላፊዮሪን ክፍተት እየተመለከት ነው አንገኝም። ነገር ግን የሊያንድሮ ትሮሳርድ ክፍተትን በጣም ልንመለከተው ስለምንችል ጉዳቱ ከባድ ባይሆን በጣም ጥሩ ይሆናል ብዬ እኔ በግሌ እገምታለሁ። በነገራችን ላይ አርሰናል በዘንድሮ የውድድር ዓመት 101 ግቦችን ማስቆጠር ችሏል። 100 ግብ ላይ ደግሞ ዛሬ መጀመሪያ ኖኒ ማዱኬ ሲያስቆጠር በዘንድሮ የውድድር ዓመት 100ኛ ግብ ላይ መድረስ ችሏል። በነገራችን ላይ በፕሪሚየር ሊጉ ማንም 100 ግብ ያስቆጠረ የለም። እንግዲህ መጥፎ ጨዋታ ነው የሚጫወተው፣ ግቦችን አያስቆጠርም እየተባለ የሚተቸው አርሰናል ከነ ማንቸስተር ሲቲ፣ ከነ ቼልሲ፣ ከነ ዩናይትድ፣ ከነ ሊቨርፑል ሌሎች የምትጠሯቸው ቡድኖች በላይ 100 ግቦችን በማስቆጠር በፕሪሚየር ሊጉ ቀዳሚ ቡድን መሆን ይችላል። ይሄም አርሰናል ግብ እያስቆጠረ እንደሆነ በሚገባ የሚያሳይ ነው። በነገራችን ላይ አርሰናል በፕሪሚየር ሊግ ብቻ ሳይሆን በአውሮፓ 3ኛው 100 ግቦች ላይ የደረሰው ቡድን ነው። ባየር ሙኒክ እና ባርሴሎና አንደኛና ሁለተኛ ላይ ያሉ፣ አርሰናል ደግሞ 3ኛ ደረጃ ላይ 100 ላይ በመድረስ ማለት ነው ተቀምጧል። ባየር ሙኒክ 128 ግቦችን አስቆጥሮ አንደኛ ደረጃ ላይ ነው የሚገኘው። ባርሴሎና 110 ግቦችን አስቆጥሮ ሁለተኛ ደረጃ ላይ ነው የሚገኘው። አርሰናል ደግሞ 101 ግቦችን አስቆጥሮ በአውሮፓ 3ኛው 100 ግቦች ላይ የደረሰ ቡድን መሆን ችሏል ማለት ነው። ታዲያ ይሄ የተቺዎችን አፍ የሚያዘጋና አርሰናል ግብ አያስቆጥርም ለሚሉ ሰዎች ጥሩ ምላሽ ይሆናል ብዬ እኔ በግሌ እጠብቃለሁ። አሰልጣኝ ሚኬል አርቴታ ዛሬ እጅግ በጣም ትልቅ ስራን የሰሩት ለማንስፊልድ ታውን ጉልበት ማባከን አስፈላጊ አልነበረም። በእርግጥ ጨዋታው ላይ ሌላ ደግሞ ጋብርኤል ጄሱስ ምን አይነት ደካማ አጥቂ እንደሆነ እንግዲህ በሚገባ ያሳየበት ጨዋታ ነው ብዬ አስባለሁ። ጋብርኤል ጄሱስ በጨዋታው ላይ እንደነበረ እንኳን እስክንጠራጠር ድረስ እጅግ በጣም ከባድ ቀን ያሳለፈው። በጭራሽ እንግዲህ ብዙዎች ቪክተር ዮኬሬሽን ማስቀመጥና ጄሱስን ማሰለፍ ሲሉ ሰማለሁ። ነገር ግን ዮኬሬሽና ጄሱስ የሰማይና የምድር ያህል ርቀት ያላቸው አጥቂዎች ናቸው። ቪክተር ዮኬሬሽ በብዙ እጥፍ ከጋብርኤል ጄሱስ የተሻለ አጥቂ ነው። ጋብርኤል ጄሱስ በዛሬው ጨዋታ እንኳን ማንስፊልድ ታውን ላይ እንዴት ደካማ ተጫዋች እንደነበረ ተመልክታችኋል ብዬ እኔ በግሌ አስባለሁ። ስለዚህ አሰልጣኝ ሚኬል አርቴታ ዛሬ ጥሩ ስራ የሰሩት ቪክተር ዮኬሬሽን ማሳረፋቸው፣ እነ ራይስ ዙሜንዲ ረፍት ማግኘታቸው፣ እነ ዴቪድ ራያ ረፍት ማግኘታቸው፣ ከዛ በተጨማሪ ደግሞ እነ ሳካ እነ ቲምበር እነ ኢዜ ተቀይረው ቢገቡም የተወሰኑ ወደ 60 ደቂቃዎችን አርፈው ነው የገቡት። ስለዚህ ይሄም በጣም ትልቅ ረፍት ይሰጣቸዋል ተብሎ ይጠበቃል። ምክንያቱም ሮብ ዕለት ሌላኛው አርሰናል በታሪኩ ሳክቶት የማያውቀውን የአውሮፓ ሻምፒዮንስ ሊግ ዋንጫ ለማሳካት እንግዲህ ዘንድሮ ጥሩ እድል በእጁ ይዟል። ስለዚህ በዛ ጨዋታ ላይ ከእረፍት ተመልሰው እነ ማጋሌሽ እነ ዙሜንዲ እነ ራይስ እነ ኤዜ ቋሚ ሆነው ጀምረው እነ ዮኬሬሽ ግልጋሎት ይሰጣሉ ተብሎ ይጠበቃል። የአርቴታም ትልቁ እቅድ በጀርመን ጨዋታውን ገሎ 3-2 ግቦችን አስቆጥሮ በሰፊ ግብ ልዩነት አሸንፎ በመምጣት ቀጣዩ ዞር ላይ ለተጫዋቾች እረፍት መስጠት ነው። ምክንያቱም በቀጣይ ሳምንታት አርሰናል በካራቦ ካፕና በፕሪሚየር ሊጉ ከሲቲ ጋር ግጥሚያ ስላለው ለነዛ ጨዋታዎች ሻምፒዮንስ ሊጉን በቶሎ በመግደል ለተጫዋቾች እረፍት መስጠት ይፈልጋል። ስለዚህ አርቴታ ዛሬ ማሳረፋቸውን በጣም ጥሩ ነው። ሮብ ደግሞ እንደተባለው በዛ ጨዋታ ላይ ጨዋታውን ገድለው የሚመለሱ ከሆነ ሌላ እረፍት ለተጫዋቾቻቸው ማመቻቸት ስለሚችሉ ዘንድሮ አርሰናል በእንግሊዝ ፕሪሚየር ሊግ ታሪክ ተሰርቶ የማያውቀውን የኳድሬፕል ዋንጫን የማሳካት ከፍተኛ እድል ይኖረዋል ማለት ነው። አስገራሚው ደግሞ በዛሬው ጨዋታ እንግዲህ የማክስ ዶማን በጥሩ ብቃት ላይ መመለስ ነው። ማክስ ዶማን እንግዲህ ለረጅም ጊዜ በጉዳት ርቆ ነበር። መጀመሪያ ላይ እንግዲህ ተቀይሮም እየገባ በፕሪሚየር ሊጉም በኤፍኤ ካፑም በሌሎች ጨዋታዎች ጭምር ግልጋሎት እየሰጠ ነበር። እንደ አጋጣሚ ጉዳት ገጥሞት ለበርካታ ወራት ከሜዳ ርቆ ነው የተመለሰው። ታዲያ ለዚህ ሁሉ ጊዜ ከሜዳ ርቆ የተመለሰው
የተመለሰው ይታዳጊ በአስደናቂ ብቃት መመለሱ ብዙዎችን አስገርሟል። ምክንያቱም ገና በዚህ እድሜው ጉዳት ማስተናገዱ ከብቃቱ ወደኋላ እንዳያስተጓጉሎ ተፈርቶ ነበረ። እሱ ግን ጭራሽ ብሶበት እንደመጣ በዛሬው ጨዋታ አሳይቷል። ስለዚህ አሰልጣኝ ሚኬል አርቴታ እጅግ በጣም በሚጨነቁበት፣ በጣም በሚቸገሩበት አሊያም ደግሞ ለተጫዋቾች እረፍት መስጠት በሚፈልጉበት እነ ቡካዮ ሳካ በሚደክሙበትና ጥሩ በማይሆኑበት ሰዓት ሁሉ ማክስ ዶማንን ወደ ሜዳ በማስገባት ጥሩ ግልጋሎት ማግኘት እንደሚችሉ ዛሬ በሚገባ አሳይቷል ብዬ አስባለሁ። ክርስቲያን ኖርጋርድ ዛሬም እጅግ በጣም ድንቅ ነበረ። ክርስቲያን ኖርጋርድ እንግዲህ በአርሰናል ቤት ከቅርብ ጊዜ ወዲህ እጅግ በጣም እየተወደደ የመጣ ተጫዋች ነው። በዛሬውም ጨዋታ እንግዲህ 6 ቁጥር ቦታን በሚገባ ተቆጣጥሮ ጥሩ ግልጋሎቶችን ሲሰጥ፣ ኳሶችን ፋሲሊቴት ሲያደርግ፣ ሲያከፋፍል እንደነበረም ተመልክታችኋል። እንግዲህ ኖኒ ማዱኬ አስደናቂ ግብ አስቆጥሯል። 100ኛዋን የአርሰናልን የዘንድሮ ግብ ያስቆጠረው ማዱኬ ነው። በመቀጠል ደግሞ ተቀይሮ የገባውና ባለፉት ጨዋታዎች በጣም በጥሩ ፎርም ላይ እየመጣ የሚገኘው ኤብሪቼ ኢዜ በግሩም ሁኔታ አስደናቂ ግብ አስቆጥሮ መድፈኞቹን እንግዲህ አንዳቻ ሲሆኑ ስጋት ገብቷቸው ነበር። ወዲያውኑ አርቴታ ቲምበርን እንደዚሁም ኤዜን ቀይረው አስገቡና ኤዜ አስደናቂ ግብ አስቆጥሮ መድፈኞቹ ወሳኙን ድል ይዘው እንዲወጡና ወደ ቀጣይ ዙር እንዲቀላቀሉ ረድቷቸዋል ማለት ነው። ስለዚህ አርሰናል አሁንም የአራት ዋንጫ ተስፋው ቀጥሏል። የአርሰናል ደጋፊዎች እንግዲህ ዘንድሮ በጣም እድለኞች ናቸው ብዬ አስባለሁ። በየሳምንቱ መጠበቅ ብቻ ሳይሆን በየ2 ቀኑ በየ3 ቀኑ የሚወዱትን ክለብ ኳስ ይመለከታሉ። በእነዚህ በየ3 እና በየ2 ቀኑ ደግሞ ኳሶችን ሲመለከቱ አርሰናል አብዛኞቹን እያሸነፈ እያስደሰታቸው ይገኛል። ስለዚህ ለአርሰናል ደጋፊዎች ዘንድሮ እጅግ በጣም ምርጥ ዓመት ነው ማለት እኔ በግሌ እችላለሁ። ለአሰልጣኝ ሚኬል አርቴታም በጣም ምርጡ ዓመታቸው የዘንድሮ የውድድር ዓመት ነው ብዬ አስባለሁ። በተለይ ይህንን ዓመት በዋንጫዎች ደግሞ መደምደም የሚችሉ ከሆነ የአርሰናል ደጋፊዎች ከ22 ዓመታት በኋላ በታሪካቸው የማይረሱት ዓመት ይሆናል ብዬ እጠብቃለሁ። በተለይ ፕሪሚየር ሊጉና ሻምፒዮንስ ሊጉን ይበልጥ ማሳካት የሚችሉ ከሆነ ለአርሰናል ከየትኛውም የውድድር ዓመት በላይ እጅግ ስኬታማው የውድድር ዓመት መሆን ይችላል ማለት ነው። ሌላኛው በጣም አስገራሚውን መረጃ ስነግራችሁ እንግዲህ አርሰናል በውድድር ዓመቱ ትልቅ ኳሊቲ ወይም ትልቅ ጥራት ጨምሮ የመጣው ምንድነው ካላችሁኝ፣ አንድ ጨዋታ ከተሸነፈ በኋላ በዛው የማይወርደው ነገር ዘንድሮ በጣም ትልቁ የአርሰናል ኳሊቲ ነው። ባለፉት ዓመታት አርሰናል አንድ ጨዋታ ይሸነፋል፣ ከዛ በተከታታይ ነጥብ ይጥላል። በዘንድሮ የውድድር ዓመት አርሰናል በሊቨርፑል ተሸነፈ። የመጀመሪያ ሽንፈቱን 1-0። ከዛም በኋላ 18 ጨዋታዎችን አልተሸነፈም በሁሉም ውድድሮች። በመቀጠል ከ18 ጨዋታ በኋላ ሁለተኛውን ሽንፈቱን በአስቶን ቪላ አስተናገደ። ከዛ በኋላ አርሰናል 12 ጨዋታዎችን አልተሸነፈም። በመቀጠል ሶስተኛ ሽንፈቱን ደግሞ በማንቸስተር ዩናይትድ አስተናገደ። ከዩናይትድ ሽንፈት በኋላ አርሰናል 11 ጨዋታዎችን እስካሁን ድረስ ሽንፈትን አላስተናገደም። ይህም በጣም ዘንድሮ አርቴታና አርሰናል አሻሽለውታል፣ በደንብ አስተካክለውታል የሚባለው ትልቁ ቁጥራዊ መረጃ ነው ማለት ነው። ይህንን እያስቀጠሉ ይገኛሉ። ይሄ ደግሞ ዋንጫ ለማሳካት ትልቁ ነገር ነው። ምክንያቱም አንድ ጨዋታ ተሸንፋችሁ በዛው የምትቀጥሉ ከሆነ ዋንጫዎችን ማግኘት አትችሉም። ከሽንፈታችሁ ወዲያው አገግማችሁ ግን የምትመጡ ከሆነ እንደዚህ አሁን እንዳላችሁበት በየውድድሩ መሪነታችሁ ይቀጥላል ማለት ነው። ስለዚህ መድፈኞቹ በሁሉም ውድድሮች እስካሁን ድረስ ያስተናገዱት ሽንፈት 3 ብቻ ሆኖ ቀጥሏል ማለት ነው። መድፈኞቹ ምን ያህል ዋንጫዎችን ያሳካሉ ብላችሁ ትጠብቃላችሁ? ሻምፒዮንስ ሊግ፣ ፕሪሚየር ሊግ፣ ካራቦ ካፕ ወይስ ኤፍኤ ካፕ? በነገራችን ላይ ኤፍኤ ካፕ ቀጣይ ዙር ላይ ከበድ ያሉ ቡድኖች ይመጣሉ ተብሎ ይጠበቃል። ሊቨርፑል ትላንት አልፏል፣ አርሰናል ዛሬ አልፏል፣ እነ ሲቲ እነ ቼልሲም ይጫወታሉ። ስለዚህ በቀጣይ የሚቀሩ 8 ቡድኖች ተለቅ ያሉ ቡድኖች ይሆናሉ ተብሎ ይጠበቃል። ካሁን በኋላ ትንሽ ጠንከር እያለ ይመጣል ተብሎ ነው ውድድሩ የሚጠበቀው። እናንተ ግን አርሰናል አራቱንም ወይስ ከነዚህ ውስጥ የትኛውን ቢያሳካ በደንብ ደስ ይላችኋል? ቢያሳካ ብላችሁ 2 ዋንጫ ወይም 1 ዋንጫ ምረጡ ብትባሉ የትኛውን ትመርጣላችሁ? በአስተያየት መስጫው ሳጥን ውስጥ ሐሳባችሁን ልታስቀምጡልኝ ትችላላችሁ። በነገ የመረጃ ጥንክሬ ደግሞ ትሮሳርድ ምን ገጠመው? ጉዳቱ ለምን ያህል ጊዜ ከሜዳ ያርቀዋል? ሳሊባስ ለሮቡ ጨዋታ ይደርሳሉ? የካላፊዮሪ ጉዳትስ ምንድን ነው የሚለውን ጨምሮ አሰልጣኝ ሚኬል አርቴታ የሚናገሩትን የሚሰጡትን የአርሰናል ሕክምና አባላት የሚያወጡትን መረጃ በቀጣዩ ጥንክር ወደ እናንተ የማደርስ ነው የሚሆነው። ሮብ ደግሞ አርሰናል በሻምፒዮንስ ሊግ ምሽት 2:45 ላይ ባየር ሊቨርኩሰንን ከሚገጥምበት ጨዋታ በፊትም በበርካታ መረጃዎች ስለሱ ጨዋታ የምንገናኝ ይሆናል። ሀገሩ እስከ ባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከጎን የሆናችሁትን የምታበረታቱኝን ከልብ እያመሰግንኳችሁ በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።